ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች በዚህ ቪዲዮ እጅግ ወሳኝ መረጃ ይዤላችሁ መጥቻለሁኝ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። በውጭ ሀገር የምትኖሩ የኢትዮጵያ ንግድ ባንክ ደንበኞች የፋይዳ ዲጂታል መታወቂያ ባለማጣመራችሁ ምክንያት አካውንታችሁ ተዘግቶባችኋል ወይስ እንዳይዘጋባችሁ ስጋት ላይ ናችሁ? እንግዲህ የኢትዮጵያ ብሔራዊ ባንክ ለእናንተ የሚሆን እጅግ ቀለል ያለ አዲስ መፍትሄ ይዞላችሁ መጥቷል። ያለ ፋይዳ መታወቂያ የታገደውን አካውንታችሁን ከያላችሁበት ሀገር ሆናችሁ እንዴት በጊዜያዊነት ማስከፈት እንደምትችሉ ባንኩ ያዘጋጃቸውን 4 ወሳኝ አማራጮችን በዝርዝር እናያለን። እንደምታውቀው እስከ ግንቦት 6 ቀን 2018 ዓ.ም ድረስ የፋይዳ መታወቂያቸውን ከባንክ ሂሳባቸው ጋር ያላጣመሩ ደንበኞች አካውንታቸው በጊዜያዊነት መታገዱ ይታወቃል። ነገር ግን በውጭ ሀገር ለምትኖሩ ደንበኞች ያለ ፋይዳ መታወቂያ ሂሳባችሁን ማንቀሳቀስ የምትችሉበት ልዩ አሰራር ተዘርግቷል። ከዚህ በፊት አካውንት ስትከፍቱ አድራሻችሁ ከኢትዮጵያ ውጭ መሆኑን ያስመዘገባችሁ ደንበኞች ሂሳባችሁ አልታገደም። ነገር ግን በተለያዩ ምክንያት አድራሻችሁ ውጭ ሀገር መሆኑን ያልተመዘገበና ሂሳባችሁ ለታገደባችሁ ደንበኞች እግዱን ለማስነሳት እነዚህን 4 አማራጮችን መጠቀም ትችላላችሁ። የመጀመሪያው አማራጭ በህጋዊ ወኪል በኩል ማስረጃ ማቅረብ። በውጭ ሀገር መኖራችሁን የሚያረጋግጥ ማንኛውም ማስረጃ እንደ ትምህርት፣ የሕክምና፣ የሥራ ፈቃድ ወይም ውክልና በህጋዊ ወኪሎቻችሁ በኩል ለባንኩ በማቅረብ እግዱን ማስለቀቅ ይቻላል። ሁለተኛው አማራጭ የዲፕሎማቲክ መታወቂያችሁን በማሳየት ወይም ሂሳብ የተከፈተው በዚህ መታወቂያ ከሆነ በቀጥታ እግዱ ይነሳላችኋል። ሶስተኛው አማራጭ በኤምባሲ ወይም ቆንስላ በኩል በውጭ ሀገር እንደምትኖሩ የሚያረጋግጥ የኢሜል መልእክት በምትኖሩበት ሀገር በሚገኘው የኢትዮጵያ ኤምባሲ ወይም ቆንስላ አማካኝነት በቀጥታ ለባንኩ እንዲላክ በማድረግ እግዱን ማንሳት ይቻላል። አራተኛውና የመጨረሻው አማራጭ በቀጥታ በኢሜል ማስረጃ መላክ። በውጭ ሀገር መኖራችሁን የሚያሳዩ ማስረጃዎችን በቀጥታ ሂሳቡ ለተከፈተበት ቅርንጫፍ ስራ አስኪያጅ ኢሜል በማድረግ ወይም በዲያስፖራ ባንኪንግ የኢሜል አድራሻ diasporabanking@cbe.com.et ላይ በመላክ እግዱን በጊዜያዊነት ማስነሳት ትችላላችሁ። ባጭሩ እነዚህ መንገዶችን በመጠቀም በቀላሉ አካውንታችሁን ማስከፈት ትችላላችሁ። ይህ መረጃ ለብዙዎች እንዲደርስ ቪዲዮውን ላይክ እና ሼር ማድረጋችሁ እንዳትረሱ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት ቦታ ሰላማችሁ ይብዛ።